በእኔ ስም ሰዎች የጥንቆላ ስራ እየሰሩ ስለሆነ ልጆቼ አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ ምእመናን ግልጽ ማድረግ የምታዩዋቸው አባት መርጌታ የባህል ሐኪም ናቸው። እጅግ በጣም የብዙ ሰዎች ችግር በባህላዊ ጥበብ እየፈወሱ እየሰሩ ናቸው። እንዲያው ከፈጣሪ በታች ፈውስን ይሰጧቸዋልና ማክሯቸው። ተወደዳችሁ የመንፈስ ቅዱስ ልጆቻችን ምእመናንና ምእመናት ከነሐሴ 1 ቀን ጀምሮ ለ15 ቀናት የምንጾመው የጾመ ማርያም መነሻ ምክንያቱ የእግዚአብሔር ትእዛዝና ፍቅር ነው። አቃቢ ሕግና አርቲስት ራይት ፍቅሬን በሰበር ሰሚ ችሎት አቀረባቸው። ፍርድ ቤቱ በአርቲስቶቹ ላይ የመጨረሻ ያለውን ውሳኔ ሰጥቷል። የሰበር ሰሚ ችሎት ሰዎቹ አይተን አሁን ከልምድ አንጻር አይተህ መለየት የምችልበት ሁኔታ ላይ ተደርሷል። በቃ አይተህ አክሽናቸውን ምናቸው። ጸጋና ሰላም ለእናንተ ይሁን። የተወደዳችሁ ተመልካቾቻችን እንደምን ሰነበታችሁልን? አሜን። የአባታችን የአምላካችን ስም የተመሰገነ ይሁን። ከረጅም ጊዜ በኋላ ተመልሰን ተገናኝተናል። በአንዳንድ ጉዳዮች ባለመመቻቸት ነው የተጠፋፋ ነው ማለት ነው። ለዚህም ይቅርታ ለማለት እንወዳለን። ውድ ተመልካቾቻችን ዛሬ ከምንመለከታቸው ጉዳዮቻችን ብፁዕነታቸው ቡራኬና መልእክት አስተላልፈዋል። በነጋሽ ሚዲያ ላይ የተላለፈ አንድ ጉዳይ ነበረ። በኃጢአተ ሰዶም ላይ የተያያዘ ጉዳይ ነው ማለት ነው። እሱን የምንመለከት ነው የሚሆነው። ከፊንቴክ ጋር በተያያዘ አርቲስቶቹ ላይ አቃቢ ሕግ ያነሳው ጉዳይ አለ። እሱን የምንመለከት ይሆናል። ሚኮ ማይኮ የሚባል ግለሰብ ታውቃላችሁ። በብዙ በፕራንኮች እና በአንድ ወቅት በማህበረሰብ ላይ በህዝብ ላይ የተሳደባት ስድብ ነበርና አሁን በሱ ላይ ተመልሶ ይቅርታ ጠይቋል። ወደ አርሲ እናልፍና በአርሲ አሁንም ግድያው አልቆመም። እሱን የምንመለከት ነው የሚሆነው። አባታችን አባ ገብረ ኪዳን ደግሞ በአንድ ጉዳይ ላይ መልስ ሰጥተዋል። እሱ ምንድነው የሚለውን የምንመለከት ነው የሚሆነው። በኦሮሚያ ክልል ላይ አሁን አፈሳው ወደ ጦርነት አፈሳ መጀመሩን እየተነገረ ነው ያለው። እኒህን ጉዳዮች ጨምረን ሌሎችም የምንመለከት ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሐሳብና አስተያየትም ካለ በመልእክት መስጫ ላይ እንድታስቀምጡልን ሐሳባችሁ በአክብሮት እንጠይቃለን። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ አድርጋችሁ ጀምሩት። ስለዚህ ጉዳዮቻችንን እንቀጥላለን። ታውቃላችሁ የዩቲዩብ አልጎሪዝም አንድ ዩቲዩብ ወይም ከሱ ጋር የተያያዙ ጉዳዮች ቆይቶ ወይም ከሚዲያ ብዙ ቪዲዮ ሳይለቀቅበት ሲቀር አንዳንድ ጉዳዮች እንደሚያጋጥሙት ታውቃላችሁ። ለብዙ ሰዎች አይደርስምና ላይክ አድርጉት፣ ሰብስክራይብ ማድረጉ እንዳይረሳ ለማለት ነው። ሼርም አድርጉት ለብዙዎች ይዳረስ ዘንድ። በብፁዕነታቸው ቡራኬና ያስተላለፉትን መልእክት እንመልከት። በዛውን ጀምር። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምእመናንና ምእመናት ከነሐሴ 1 ቀን ጀምሮ ለ15 ቀናት የምንጾመው የጾመ ማርያም መነሻ ምክንያቱ የእግዚአብሔር ትእዛዝና ፍቅር ነው። እግዚአብሔር ሰውን በአጠቃላይ በተለይም ደግሞ እንደ ፈቃዱ የኖሩ ቅዱሳንን እንድናከብር አዞናል። ከቅዱሳን ፍጥረታት መካከል ደግሞ ቅድስት ድንግል ማርያም የመጀመሪያውን ደረጃ ትይዛለች። ይህም በመሆኑ ከፍጥረታት ወገን ከሷ ክብር የሚደርስ ባለመኖሩ ከሁሉም አብልጠን እናከብራታለን። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ከዚህ ደረጃ የድንግል ማርያምን ክብር ስትገልጽ ከእግዚአብሔርና ለባሲያን እግዚአብሔር ከሆኑ ቀደምት አበው ተምራ ነው። በአራተኛው መቶ ክፍለ ዘመን የነበረው የታወቀው ቅዱስና ዓለም አቀፋዊ አባት ቅዱስ ኤፍሬም የድንግል ማርያምን ክብር ቅድስናና ልዕልና ሲናገር ይእቲ ተአቢ እምኪሩቤል ወትፈደፍድ እምሱራፌል
እስመ ኮነት ታቦተ ለአሐዱ ዘእም ቅድስት ሥላሴ። እሷ ከኪሩቤል ትበልጣለች፣ ከሱራፌልም ትልቃለች። ከቅድስት ሥላሴ አንዱ ለሆነው ታቦት ወይም ማደሪያ ሆናለችና በማለት አስተምሮናል። በመሆኑም ለእሷ መታሰቢያ በሆነው በዚህ ጾመ ድንግል ማርያምን በዚህ ደረጃ ስናከብር ትእዛዙን እንጠብቃለን። ትእዛዙን በመጠበቃችን ደግሞ እሱን መውደዳችንን እናረጋግጣለን። እኛ ድንግል ማርያምን እንድንወዳት እናታችሁ ብሎ እንዳዘዘ እሷም ልትወደን ልጆችሽ ተብላ ታዛለችና ለኛ ትጸልያለች። በጸሎቷም ከመከራ ትታደገናለች። በአጠቃላይ በእግዚአብሔር በቅዱሳንና በእኛ መካከል ያለው ግንኙነት በዚህ ትእዛዝና ፍቅር በትዕይንተ ዓለም ባለች ቤተ ክርስቲያን ዘንድ የተሳሰረ ነው። ስለሆነም በዚህ የጾም ፍልሰታ ለማርያም ሱባኤ የተራቡትን በመመገብ የታረዙትን በማልበስ የተጣሉትን በማስታረቅ የታመሙትንና የታሰሩትን በመጠየቅ ቅዱስ ቁርባንን በመቀበልና ለኃጢአታችን የንስሐ ስርየት በመለመን ሱባኤውን ልናሳልፍ ይገባል። መጨረሻም ከሀገራችንም ሆነ በዓለም ዙሪያ ከባድ ስጋት የሆነው የፍጥረት አውዳሚ ጦርነትን በመለኮታዊ ጥበቡና ስልጣኑ እንዲያስቆምልን በቅን ልቡና በትሁት ሰብእና ሆነን እግዚአብሔርን በዚህ ሱባኤ እንድንጠይቀው አደራ ጭምር አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። እግዚአብሔር የተባረከና የተቀደሰ መዋዕለ ጾም ያደርግልን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። ነሐሴ 1 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። ቡራኬው ትድረሰን ብፁዕ አባታችን ረጅም እድሜ ከጤና ጋር በመንበሮ ያኑርልን። ቡራኬው ትድረሰን መልእክታቸውን እንግዲህ አሁኑ ተግባር ላይ ለማዋል የእግዚአብሔር አምላክ ቅዱስ ፈቃድ ይሆንልን። በዚሁ ደግሞ እንኳን አደረሳችሁ እንኳን አደረሰን። እንግዲህ አሁን በጸሎት አግዙን ለማለት እንወዳለን። ቀጣይ እስቲ ወደ ወንድማችን አሹ እንለፍና አንድ ጉዳይ እናንሳ። አንድ ክርስቲያን ነሐሴ 1 የሚጾመውን የፍልሰታ ጾም ለምን እንደሆነ ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ፍልሰታ ማለት ፈለሰ ማለትም ከአንድ ቦታ ወደ አንድ ቦታ ሄደ የሚል ሐሳብ አለው። ደግሞ የእመቤታችን የቅድስት ድንግል ማርያም እርገቷን ትንሣኤዋን የሚነገርበት ጾም ነው ማለት ነው። እንግዲህ ይህንን ጾም ማን ጾመው ሲባል ቅዱሳን ሐዋርያት መንፈሳዊ ቅናት ይዟቸው የእመቤታችን የቅድስት ድንግል ማርያም እርገቷንና ትንሣኤዋን ለማየት ሲሉ ቅዱሳን ሐዋርያት ጾመውታል ማለት ነው። እነሱ ጾመውት አልቀረም። ደግሞ ቤተ ክርስቲያናችን ሐዋርያዊት ከመሆኗም አንጻር ተቀብላ ቅዱሳን አባቶች ደግሞ አጽንተውት ከሰባቱ አበይት አጽዋማት መካከል ገብቶ የዓመቱ መጨረሻ የሚጾም ጾም የፍልሰታ ጾም ይባላል ማለት ነው። ታዲያ ይህ የፍልሰታ ጾም ቤተ ክርስቲያናችን ሁሉንም ክርስቲያን እንዲጾመው ቤተ ክርስቲያናችን ታውጃለች ማለት ነው። እንግዲህ ይህንን ጾም ስንጾም ደግሞ
ልባችን አንጽተን 5ቱ የስሜት ህዋሳታችንም ጨምሮ ጾመን ደግሞ የበረከት እንድናደርገው ቤተ ክርስቲያናችን ታዘናለች ማለት ነው። ስለዚህ ሁሉም ክርስቲያን ይህንን ጾም በመጾም ስለ ሀገራችን፣ ስለ ቤተ ክርስቲያናችን ደግሞ ስለ ራሳችን፣ ስለ ህይወታችን በመጸለይ በረከትን የምናገኝበት ትልቅ ጾም ነውና እንግዲህ ጾሙን በሰላም ጾመን የእናታችን የቅድስት ድንግል ማርያም ረድኤቷ በረከቷን እንድናገኝ የአምላካችን በጎ ፍቃድ ይሁንልን። ወስብሐት ለእግዚአብሔር። ይቆየን። አሜን። እናመሰግናለን ወንድማችን አሸን። እግዚአብሔር አምላክ ረጅም ዕድሜ ከጤና ጋር ያድልልን ይስጥልን። አዎ እንግዲህ አሁኑ ምክንያቱ ምንድነው የጾመ ፍልሰታ ምን ጾምበት የሚለውን ወንድማችን አሸ በእንዲህ መልኩ አስቀምጦልናል። እንግዲህ አሁኑ ለአባቶቻችን ለሐዋርያት የተገለጸች እናታችን ቅድስት ድንግል ማርያም እኛም ጾመን ተገልጻልን በረከቷ ረድኤቷ እንዲደርሰን ይሁንልን ለማለት ወዳለው። እስቲ እንቀጥል። እንደተባለው ሰዎቹ አይተን አሁን ከልምድ አንፃር አይተህ መለየት የምችልበት ሁኔታ ላይ ተደርሷል። በቃ አይተህ አክሽናቸውን ምናቸውን ይሄ ማለት ሞዴሊንግ አይደለም። ቤተክርስቲያን ስንመጣ አንድ ሰው ይሄ ጉዳይ እንግዲህ አሁኑ በደንብ አትኩራችሁ ወይም ህሊናችሁን ሰብሰብ አድርጋችሁ እንድታዳምጡት እፈልጋለሁ። ይህ ስለ ኃጢአተ ሰዶም በቤተ ክርስቲያናችን ያለው ጉዳይ ነው። በጣም አሳሳቢ ጉዳይ ነው። ባለፈው እነ ወንድማችን ዘማሪ ብሬ የታሰሩበት ማለትም እነዚህ በነጋሽ ሚዲያ ላይ የቀረቡ ማለት ነው እነዚህ የምናያቸው እነሱ ማለት ነው ታስረውበት የነበረ ጉዳይ ነውና እስቲ ይህን ጉዳይ በደንብ እንየው። ማህበረሰባችን ልጆቻችንን ለመጠበቅ ግድ ስለሚያስፈልገን ማለት ነው። እስቲ እንከታተለው። እግዚአብሔርን ሊያነጋግር ጸሎቱን ሊያደርስ ንስሐውን ሊወስድ ነው የሚመጣው። እዛ ቦታ ላይ የምታየው እነዚህ ሰዎች ጥቂት ሰዎች ላይ የምታየው ነገር ግን ፍጹም አይደለም። በቃ ጥንቅቅ ያለ የሞዴሊንግ አይነት ስራ ልብስ በልብስ ተከኖ ደረጃ ወጣ ያለ ልብስ ራሱ ነው የሚያሰሩት ከቤተ ክርስቲያኗ ውጪ ይሁን ማለት እንዲህ የሚለይ ነገር ማለት ነው። ክህነትም ሳይኖራቸው ድቁናውንም ሳይዙ ሰዓት እዚህ ጋር ይጭናሉ። ይሄ ግብዳ ሰዓት የሚያብረቀርቅ ሸሚዝ ነው የሚለብሱት በብዛት ደግሞ አይደለ እናቃቸው አመለየት ነው ያለው። የሚያብረቀርቅ ሸሚዝ የሚለብሱ ናቸው። ነጠላቸው በቄንጥ ነው እና ይሄ የፊታቸው መቅረጽረጽ በቃ ሴት ያስነቃል ማለት እንድትዋብና ውብ ሆና የተፈጠረች ሴት ናት። ገባላ አይደለ? ሁሉም ነገር ያለውን ነገር መዋቢያ ነገሮችን ስታደርግ ሴት ደስ ትላለች። ገባላ? ከሷ በላይ ለመሆን የሚጥሩ ወንዶች ናቸው። ያስታውቃሉ። በጣም በስነ ስርዓት ያስታውቃሉ። ማለት ትንሽ ጊዜ እስከታያቸው ነው እንጂ በስነ ስርዓት የሚያስታውቁ ሰዎች ናቸው። እኔ የቤተ ክርስቲያን ስርዓትም እንደዚህ የሚጠይቅ እንደሆነ አላቅም አይጠይቅም ብዬ ነው የማስበው ማለት ነው። ማለት ልብህ ነው ንጹህ መሆን ያለበት በቅድሚያ። ከዛ በኋላ ይሄ በሴት መጠን ግን አንድ ልጅ ወንድ ልጅ አክት ማድረግ ያለበት አይመስለኝም። አይተህ ተለያቸዋል አልኩ እኮ በቃ ብዙ አክቻቸው። ሲቀጥል ደግሞ ለምሳሌ አንድ እኔ ጨዋ ኮንኩኝ በዙሪያ ሊኖር የሚችለው ጨዋ ሰው ነው። እኔ ሌባ ኮንኩኝ በዙሪያ የሚኖረው ሰው ሌባ ነው። እኔ ሰካራም ኮንኩኝ በዙሪያ የሚኖረው ሰው ሰካራም ነው። እነዚህ ሰዎች ማን ምን እንደሆነ ይታወቃሉ። ሰርክላቸው ራሱ እነሱ አይቀላቅሉም። ሰው ተሳስተው እንደዚህ አሁን ይሄ ካራክተራቸውን ያነሳናቸው ሰዎች ሰርክላቸው ራሱ ተመሳሳይ ነው። አንዱን አይተህ ሁሉንም መረዳት ትችላለህ። በቃ ጥንቅቅ ያሉ ራሳቸው ናቸው። ሳይቀላቅሉ ከፎቶ ከቪዲዮ ጀምሮ ራሳቸው ናቸው ሁሉም ቦታ ላይ ያሉት ማለት ነው። ስለዚህ እንደዚህ አይተን የምንለያቸው ከሆነ መመለስ ያለበት አካል ይመለሳል። እንዲመለስ መስራት ነው ሐሳባችን የሚያ ነው። እንደተባለው እኛ ብዙ ኃጢአት አለብን። እኛ ራሳችን ብዙ ድክመት አለብን፣ ብዙ ኃጢአት አለብን። ነገር ግን ይሄ ሰው ደግሞ ቤተክርስቲያንን ነው እያሳጣን ያለው። የኔ ኃጢአት ውጪ ሊቀር ይችላል ወይ የሆነ ቦታ ላይ ሊሆን ይችላል ምናምን ነገር። ይሄ ሰው ግን ዲያቆን ነው የሚያሳጣን፣ ካህን ነው፣ ንስሐ የሚቀበለኝን አባቴ ነው እያሳጣኝ ያለው፣ ጳጳስ ነው እያሳጣን ያለው። ሂደቱ በዚሁ ከቀጠለ እንግዲህ መጨረሻ ላይ ምን አይነት ጳጳስ እንደሚኖረን፣ ምን አይነት ካህን እንደሚኖረን፣ ምን አይነት ዲያቆን እንደሚኖረን ማሰብ ነው። ሴት ዲያቆን ማለት ነው በቃ ሊኖር የሚችለው ገባ። እንዴትም ሆኖ አእምሮ ሊቀበለው አይችልም። ስለዚህ ይሄንን ነገር
ከሚባለው በላይ ሌላ አጀንዳ ሊኖረን አይገባም። ከዚህ የበለጠ አጀንዳ ሊኖራት አይገባም ቤተክርስቲያን። የምዕመን መገደልና ይሄ የግብረ ሰዶም ጉዳይ ከዚህ በላይ አጀንዳ ሊኖረን አይገባም። መዘረፍ ምናምን ነገር ቅጥሩ ላይ ብዙ ችግር ሊኖር ይችላል። ከዚህ የበለጠ ግን አይደለም። በቃ ይሄንን አድምተን መነጋገር በደንብ አለብን። አዎ እናመሰግናለን ወንድሞቻችን። እንኳንም እግዚአብሔር ማስፈታችሁ። ታስረው ነበረ ባለፈው ይህን ጉዳይ በማንሳታችሁ ተብለው ማለት ነው። ስለዚህ ቤተክርስቲያናችን አሁን አደጋ ላይ ውስጥ ነው ያለችው። ደብረመዊ የሚባለው አዲሱ ገበያ አካባቢ ይመስለኛል ደብረመዊ የሚባለውና እዛው አካባቢ ያሉ አገልጋዮች ቤተክርስቲያን ውስጥ የሚገቡ ክህነት ሳይኖራቸው ክህነት እንዳላቸው መስለው ገብተው ተማሪዎች የሰንበት ተማሪዎችንም ጭምር ከዛ ደግሞ ቤተክርስቲያን ውስጥ አሉ እነዚህ ኃጢአተ ሰዶምን የሚፈጽሙ ሰዎች ማለት ነው። እንግዲህ አሁኑ ለሚዲያ ራሱ ለማቅረብ የሚያስጠላ ልትናገረውና ስለዚህ ቤተክርስቲያን አሁን አደጋ ውስጥ እየገባች ነው። በጣም እየተስፋፋ ያለ ጉዳይ ነው፣ በተለይ ኢትዮጵያ ውስጥ ማለት ነው። በአሁን ጊዜ ቤተክርስቲያን ውስጥ እንደዚህ መስፋፋት የጀመረው ለምንድን ነው ብላችሁ ካሰባችሁ ትናንትና የሮም ቤተክርስቲያን ይሄ በውጭ ዓለም ያለው ማለት ነው፣ በኢትዮጵያ ውስጥ ያለው ይሄ ካቶሊክ ማለት አይደለም፣ በሌላው ዓለም ውስጥ ያለው ግን ተቀብሏቸዋል። ኃጢአት አይደለም መብት ነው ምናምን ብሎ ታውቃላችሁ። ፖፕ ፍራንሲስም ኢት ኢዝ ኖት ኤ ክራይም ምናምን ሲል ታስታውሳላችሁና ስለዚህ በኢትዮጵያ ውስጥም እነዚህ ካህናት ውስጥ ላይ አሁን እየተስፋፋ ነው ያለው። ዲያቆናት ውስጥ በእንደዚህ አይነት ጉዳይ እየተገኘ ነው ያለውና አሁን ዝም ከተባለ ነገም ኢትዮጵያ ልትፈርም እንድትችል እያደረጉ እንዳሉ ነው ብዙ ጉዳዮች እየወጡ ያሉ። ትናንትና ከትናንት ወዲያ ማለትም የዛሬ 2 ወር 3 ወር ማለትም ከዛ በፊትም ረዘም ያለ ጊዜ ታስታውሳላችሁ የኢትዮጵያ ብሔራዊ ቡድን የሴቶቹ ማለት ነው በእንደዚህ አይነት ውስጥ ቆሻሻ ተግባር ውስጥ ተዘፍቀው ሁሉም መገኘታቸው እንዲህ በቀላሉ የሚታለፍ አይደለም። ኮት ኤንድ ኮት ሁሉም ስል ማለት ነው አብዛኞቹ ማለት ነው። አመራሮቹም ያውቃሉ፣ ነገር ግን እንደማያውቁ ነው ዝም ያሉበት ጉዳይ እንደነበረ የሚዘነጋ አይደለምና ልጆቻችን፣ እህቶቻችን፣ ወንድም ቤተሰባችን፣ ሀገራችንም ከዚህ እግዚአብሔር ከሚጠላው ኃጢአት ለመጠበቅ በንቃት መንቀሳቀስ ያስፈልጋል። በተለይ ወደ ገጠሩ አካባቢ አሁንም እየተስፋፋ ነው። በሌላ ጉዳይ የምመለስበት ይሆናል። ይህን ጉዳይ ወደ ላሊበላ አካባቢ በጣም በስሪየስ ጉዳይ ይህ ነገር እየተስፋፋ እንዳለ የሚገልጹ ከዛሬ ዓመት ወይም ከምናምን አካባቢ ጊዜ ረዘም ያለ ጊዜ ነው። ጊዜው በትክክል ለማስታወስ አልቻልኩም። እንደዚህ አይነት ጉዳዮች እዛ ወንድ ሆኖ የሴት አክት እያሳየ ቡና የሚያፈላ ሁላ እንዳለ ጸጋዬ ክፍሉ በአንድ ወቅት ያስተላለፈው መረጃ ይኖረኛል ብዬ አስባለሁ። ስለዚህ እሱንም የማቀርብላችሁ ነው የሚሆነው። አሁን ግን እስቲ እንቀጥልና ወደ አርሲስቲ እንለፍ። በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች በተጨማሪም በአማራ ተወላጆች ላይ ላለፈው 3 ዓመታት በአክራሪዎች ኦህዴድ ድጋፍ በሚሰጣቸው አንዳንዴ ደግሞ ጫካ ያሉ የጫካ በሚባል የዳቦ ስም የተሰጣቸው ታጣቂዎች በሚፈጽሙት መጠነ ሰፊ ጥቃት ከ450 ሰው በላይ መገደላቸውን በቅርቡ የኢትዮጵያ ሰብዓዊ መብት ጉባኤ ያወጣው መግለጫ መጥቀሱ ይታወሳል። አሁንም ቀጥሏል። ዛሬ በደረሰው መረጃ በአርሲ ጉና ወረዳ ልዩ ቦታው ኤቾ የሚባል ቦታ 2 አዛውንት ባልና ሚስት እንዲሁ በዚህ ቀን ወረዳ ልዩ ቦታው ጦሴ በሚባለው ቦታ 4 ሰው 1 ሴትና 3 ወንዶች በድምሩ 6 ንጹሐን ክርስቲያኖች በአሰቃቂ ሁኔታ ሐምሌ 29 ቀን ከ2 ቀን በፊት ማለት ነው 2018 ተገለዋል ብለዋል። ሌላው በአርሲ ጀጁ ወረዳ እንደዚሁ በአክራሪ ሙስሊም ቡድን እስላሚክ ኦሮሞማ የሚባል እንቅስቃሴ አለ። ተቀናይተው ክርስቲያንና አማራው የሚያስገድሉና የሚያፈናቅሉ አልበቃ ያላቸው የመንግስት አካላት፣ የወረዳው ባለስልጣንና ካድሬዎች፣ የጸጥታ አካላት ክርስቲያኖች እያዋከቡ መሆኑን ገልጸዋል። የሚያዋክቡትም ፋኖነ ወዘተ እያሉ ማሰር መጀመራቸውን ገልጸዋል። በአርባዬ ፖሊስ ጣቢያና በዛው በጀጁ ወረዳ የተለያዩ ቦታዎች ክርስቲያን ብቻ በመሆናቸው በስም በመለጠፍ በከፍተኛ ሁኔታ ለእስር እየተጋለጡ መሆኑን ገልጸዋል። አሁንም ከጥግ ባለፈ ጥላቻቸው ክርስቲያኑን እያሳደዱ ነው ብለውናል።
እናመሰግናለን ኤምኤሶችን። የአርሲ ጉዳይ አሁንም እልባት ያላገኘው ጉዳይ ሆኖ ቀጥሏል። አዎ ይገሏቸዋል፣ ቤተ ክህነቱን ዝም ብሏል። ምንም መንግስት ላይም ቻሌንጅ ያደርግም። ስለዚህ መንግስት እያስገደለ ነው። አርሲ ምድር አሁንም የደም አሜኬላ ሆናለች፣ የደም መሬት ሆናለች። በጣም የሚያሳዝን ጉዳይ ነው። እነዛ በህይወት ያሉ ደግሞ ከፋኖ ጋር እናንተ ፋኖ ናችሁ እየተባሉ ደግሞ ክርስቲያን በመሆናቸው ብቻ እየታሰሩ ይገኛሉ። የተረፉት ይታሰራሉ፣ የተገደሉት ደግሞ ይገደላሉ። ይህ ኦሮምማው የሚባለው የእስላሙ የዋሃብያው እስላም ማለት ነው። አሁን እንደፈለገው እያደረገ ነው ያለው። የመንግስት ድጋፍ በደንብ ነው የሚያገኘው። ምክንያቱም ካላችሁ መንግስት ውስጥ እነሱ አሉ ማለት ነው። ከዚህ ደግሞ በተያያዘ መንግስት ብቻ ውስጥ አሉ ማለት እንደዚህ ብሎ የሚቆም አይደለም። አሁን ሀገራዊ ምክክር ምናምን እየተባለ አይደለም። ከ70% የሚሆኑ ሙስሊሞች እንደሆኑ ነው እየተነገረ ያለው ማለት ነው። እስቲ እንቀጥልና ከፊንቴክ ጋር የተያያዙ አንዳንድ ጉዳዮችን አቃቢ ህግ ያነሳባቸው ጉዳይ አለ። እሱን እንመልከት። አቃቢ ህግ አርቲስት ሰራዊት ፍቅሬን በሰበር ሰሚ ችሎት አቀረባቸው። ፍርድ ቤቱ በአርቲስቶቹ ላይ የመጨረሻ ያለውን ውሳኔ ሰጥቷል። የሰበር ሰሚ ችሎትን ዘገባ እንደሚከተለው አቀርብላችኋለሁ። ከፊንቴክ ኢንቨስትመንት ማጭበርበር ወንጀል ጋር ተያይዘው የተጠረጠሩ አርቲስቶች ዛሬ አርብ ነሐሴ 1 ቀን 2018 ዓ.ም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት ቀረቡ። ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ይገረም ደጀኔ፣ ዳንኤል ተገኝ፣ አብርሃም ግዛውና ተክለ ሃይማኖት አዳነ በችሎት የተገኙ ሲሆን ችሎቱ እንዲገኙ ትዕዛዝ ከሰጠባቸው ውስጥ ጠበቃ አበባው አበበና ካሊድ ናስር ሳይገኙ ቀርተዋል። አቃቢ ጠርጣሪዎቹ ከሳምንት በፊት እግረኛ በተሰኘ የማህበራዊ ሚዲያ ዩቲዩብ ላይ ቀርበው ቃለ ምልልስ የሰጡ ሲሆን ማስረጃ ተሰምቶ ባልጠናቀበት መዝገብ ላይ ዝርዝር መግለጫ መስጠታቸው አግባብ እንዳልሆነና በፍትህ አስጣጥ ሂደቱ ላይ ተጽዕኖ የሚያሳድር ተግባር መፈጸሙን ጠቅሰው በጽሁፍ በዝርዝር አቤቱታውን ለችሎቱ አቅርቧል። ይሁንና ችሎቱ አቤቱታውን ለማጣራት ለጥቅምት 2 ቀን 2019 ዓ.ም ቀጠሮ ሰጥቶ የነበረ ቢሆንም አቃቢ ሕግ ግን መዝገቡ ተሰብሮ በአፋጣኝ እንዲታይለት ሐሙስ ዕለት ከሰዓት በኋላ በድጋሚ ፍርድ ቤቱን ጠይቆ ነበረ። አቃቢ ሕግ ተጠርጣሪዎቹ በሕግ በተያዘ ጉዳይ ማብራሪያ በመስጠታቸው ከዚህ በፊት ተፈቅዶላቸው የነበረ ዋስትና ይነሳልኝ፣ ፍርድ ቤቱም ቅጣት ይጣልልኝ፣ የሰጡት ቃለ ምልልስም ከገጹ ላይ እንዲወርድ ይደረግ የሚል እንደሆነ ሰምተናል። የተከሳሽ ጠበቆች አቃቢ ሕግ ባቀረበው አቤቱታ ላይ ደንበኞቻቸው ሕገ መንግስታዊ መብታቸውን ተጠቅመው ገለጻ ሰጡ እንጂ የፍርድ ቤቱ ነጻነት አልተጋፉም፣ የአቃቢ ሕግ ምስክሮችንም አላባበሉም፣ የተሰጠው ኢንተርቪውም ፍርድ ቤቱ ካመነበት ከገጹ ላይ ቢወርድ አንቃወምም የሚል ምላሽ ሰጥተዋል። ከጠበቆቹ ምላሽ በተጨማሪ በችሎት የተገኙት ተከሳሾች በጉዳዩ ላይ አስተያየታቸውን እንዲሰጡ ተደርገው ተሰምተዋል። ችሎቱ የግራ ቀኙን ከሰማ በኋላ ከሰዓት 9 ሰዓት በኋላ ተለዋጭ ቀጠሮ የሰጠ ሲሆን በከሰዓቱ ውሎም ችሎቱ ሁሉም ተከሳሾች መሟላታቸውን ካረጋገጠ በኋላ ወደ ጉዳዩ ገብቶ ብይኑን ከመግለጹ በፊት ፍርድ ቤቱ በርካታ ጉዳዮችን እንደተመለከተ ገልጾ እዚህ ችሎት ውስጥ ጋዜጠኞች አላችሁም፣ ስለዚህ በዚህ ጉዳይ ላይ ተጽዕኖ ለመፍጠር የምትሰሩ የሚዲያ አካላት ከድርጊታቸው እንዲቆጠቡ፣ የግል ተበዳዮችም ከስሜታዊነት ይልቅ ሕግን በተከተለ መንገድ እንዲሄዱ ካሳሰበ በኋላ ብይኑን ገልጸዋል። ችሎቱ በብይኑም ተከሳሾቹ በፍርድ ቤት በተያዘ ጉዳይ የሰጡት ቃለ ምልልስ አግባብ አለመሆኑን ሕግ የጠቀሰ ካብራራ በኋላም በመጨረሻ ማስጠንቀቂያ በመስጠት እንዳለፋቸውና እግረኛው ሚዲያ ግን የሰራውን ቃለ ምልልስ ከገጹ ላይ ይቅርታ በመጠየቅ እንዲያወርድ፣ ይህን ተከታትሎ ደግሞ የፌዴራል ፖሊስ ለጥቅምት 2 ቀጠሮ እንዲያቀርብ ሲል ብይን ሰጥቷል። እናመሰግናለን ሄኖክ ዛሀበሻ ወይም ሄኖክ አለማየሁን። እንግዲህ አሁኑ በእግረኛው ሚዲያ ቀርበው የሰጡትን ባለፈው ቃለ ምልልስን እናስታውሳለን። ስለዚህ ከሱ ጋር በተያያዘ አቃቤ ሕግ ክስ እንደገና ሰበር ችሎት ላይ እንዳቀረባቸው ነው እየተነገረ የሚገኘው። ነገር ግን ፍርድ ቤቱ በማስጠንቀቂያ አልፏቸዋል የሚሉ ጉዳዮች ነው እየሰማን ያለ ነው ማለት ነው። ስለዚህ የተጫነው ቪዲዮ ወይም ቃለ ምልልሱ የሰጡበትን ቪዲዮ ደግሞ ከእግረኛው ሚዲያ እንዲወርድ ከይቅርታ ጋር እንደወሰነ ነው እየተገለጸ ያለው። ከዛ በፊትም ማለትም ተቃውሞ ገጥሞት እንደነበረ የሚታወቅ ነው። ይህ
ገና ሳይታሰሩ ማለት ነው። እነ ጋዜጠኛ ተክለ ሃይማኖት አዳነ ማለት ነው ገና ሳይታሰር እሱም አይ ቲንክ አልተፈታ መሰለኝ በዋስ 50 ሺህ አስይዞ እንዲወጣ ተብሎ ነበረ። እየተፈታ አልመሰለኝም፣ አልሰማውኝም ይህን ጉዳይ። ይህን ነው ያለው ጉዳይ ጋር ከፊንቴክ ጋር በተያያዘ ማለት ነው። ከዛ ወደ አባታችን አባ ገብረ ኪዳን እናልፋለን። ከሱ ጋር ከማለፋችን በፊት ግን ላይክ ያላደረጋችሁ አርጉት፣ ሰብስክራይብም እንድታደርጉት ለማለት ነው። አባታችን አባ ገብረ ኪዳን መልስ የሰጡበት ቪዲዮ አለ። እሱን እንመልከትና የእሳቸውን መልስ ቀጥለን የምንመለከት ነው የሚሆነው። ጎን የምታዩቸው አባት መርጌታ የባህል ሐኪም ናቸው። እጅግ በጣም የብዙ ሰዎች ችግር በባህላዊ ጥበብ እየፈወሱ እየሰሩ ናቸው። እንዲያው ከፈጣሪ በታች ፈውስን ይሰጧቸዋልና አማክሯቸው። መቼም ሰውነንና በስራችን በትዳራችን ወይም በጤናችን ችግርና ፈተና አይጠፋም። መፍትሄውም ጥበብ ነውና መርጌታን አውሯቸው፣ ብርቱ መፍትሄ ይሰጣሉ። እንግዲህ አሁን ይህን የተባለው ይሄ ቪዲዮ እንደምታዩት ኤአይ ነው፣ ኤአይ ቪዲዮ ነው። ስለዚህ አባታችን አባ ገብረ ኪዳን እንደውም እንደዚህ አይነት ጉዳዮችን ከሚጸየፉ አባት ናቸው። ብዙ ጊዜ እንደውም የዛሬ 2 ዓመት ገደማ ነው ታስታውሳላችሁ። እነዚህ ነቄስ ሄኖክ የእነሱን ባልደረባዎች እነዚህ አጥማቂያን የሚባሉ ናቸው፣ በጣም ሲቃወሟቸው ነበር። እሳቸውም ሲቃወሟቸው እናውቃለን እናስታውሳለንና ስለዚህ ኤአይ ቪዲዮ ተሰርቶ እንደዚህ እያደረጉ የሚለቁት እነማን እንደሆኑ መገመት አያቅትም። ማለትም የማን ደጋፊዎች እንደሆኑ መገመት አያቅትም። ነገር ግን እሳቸውም ፈውስ መንፈሳዊ በተባለ ሚዲያቸው እየሰጡት መልስ አለ። እሱን እስቲ እንመልከት። በእኔ ስም ሰዎች የጥንቆላ ስራ እየሰሩ ስለሆነ ልጆቼ አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ ምእመናን ግልጽ ማድረግ አለብኝ ብዬ አሰብኩ። መተት እንደተላከብን እንዴት እናውቃለን? መተት የተላከበት ሰው እያሉ እኔ ያላልኩትን ኤአይ የሚባል ቴክኖሎጂ አለ። ደግሞ እሱ ብቻ አይደለም፣ ልጆቼን ኑ ልመርቃችሁ እያስባሉ እኔ ማንንም ኑ ልመርቃችሁ አላልኩም። በጣም የሚያስቅ ነገር ነው የሚያደርጉት። ደግሞ ጭራሽ ምን እያደረጉ ነው? የሆኑ ሰውዬ ከኔ ጎን አቁመው ከጎን የምታዩቸው አባት መርጌታ የባህል ሐኪም ናቸው። እጅግ በጣም የብዙ ሰዎች ችግር በባህላዊ ጥበብ እየፈወሱ እየሰሩ ናቸው። እንዲያው ከፈጣሪ በታች ፈውስን ይሰጧቸዋልና በማቀናበር ማለት ነውና በጣም ትጠቀሙበታላችሁ፣ እድላችሁን ያቀኑላችኋል እያሉ እኔን እያናገሩ ስውሯ ማርያም ሂዱ፣ ስውሯ ማርያም የተመኛችሁትን ሁሉ ታሳካላችሁ፣ መከራን ሐዘንን አታሳያችሁ። እኔ ስውሯ ማርያምን አላውቃትም። እንግዲህ ገዳም ከሆነች ሰው ይሂድ፣ እኔ ግን ስውሯ ማርያም ሂዱ ምናምን ሂዱ አላልኩ። አንዳንድ ጊዜ ያስለቅሱኛል እና በጣም የሚያስደንቀው ግን ምንድን ነው 2-3 ሰዎች ምዕመናን መርጌታን አገናኙኝ እያሉ መደወላቸው ነው። እንዲያው መርጌታን ብታገናኙን እድላችን እንዲቃና እንዲያው አባ መግለጫ ስለሰጡባቸው እኔን ጥሩ መርጌታ አዋቂውን እንዲያው ብታገናኙን እያሉ ጭራሽ በጉባኤ ቤቱ ስልክ እየተደወለ ነው ማለት ነው። አንዳንዱ መስተፋቅር አድርጉልኝ ላይ ይላል። በግሌ ስሰደብ መልስ አልሰጥም። ግን የቤተ ክርስቲያን ትምህርቱ ነው ብዙዎችን እየጎዳ ስለሆነ በዚህ ጉዳይ ላይ መልስ መስጠት ተገቢ ነው። የምር ምልክቷን ምናምን እየተጫናችሁ ምናምን እያስባሉ የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ እጸልይላችሁ። አሜን በሉ ሲባል እዙ እየተከተለ አሜን በኮሜንት ማለት ነው። አሜን እንዴ አባታችን ረጅም እድሜ ከጤና ጋር ይስጥልን። እግዚአብሔር አምላክ ረጅም እድሜ ከጤና እንዲሁም ያድልልን፣ በእውነቱ ቃለ ሕይወት ያሰማልን። እንግዲህ አሁኑ የዋሁን ሰው በእንደዚህ እያደረጉ እያጭበረበሩት ይገኛሉ ማለት ነው። የሚያውቀው ሚዲያ ተጠቃሚ በስፋት የሆነ ስለዚህ አርቲፊሻል ኢንተለጀንስ ወይም የአስተውሎት ምናምን የሚባለው በአማርኛው ከሱ ጋር ተያይዞ ብዙ መረጃ የሌላቸው ሰዎች ኤአይ እንግዲህ አሁኑ አስመስሎ ይሰራል፣ ንግግሮችንም ያስመስላል። በእርግጥ ከንግግሩና ካኳኋኑ መረዳት ይቻላል። ነገር ግን ብዙ አክሰሱ የሌለው ሰው ሊሸወድ ስለሚችል እነዚህ ጠንቋዮች እና በቤተ ክርስቲያን ስም የሚነግዱ ነጋዴዎች እነሱ እንደዚህ እያደረጉ የአባታችንን ስም እያጎደፉ ይገኛሉ። ስለዚህ አባታችን መልእክታቸውን አስተላልፈዋል። ገብታችሁ ፈውስ መንፈሳዊ በሚለው ሚዲያቸውን ሙሉ መመልከት ትችላላችሁ። ግን ያው መልሱ የሰጡበትን እንደዚህ አድርጎ ለብዙዎች እንዲዳረስ ለማለት ነው። ስለዚህ ሰብስክራይብ አድርጋችሁ
ለብዙዎች እንዲዳረስ አድርጉት፣ ሼር አድርጉት። በእውነቱ ብዙን ሰዎችን ይሸውዳሉ፣ ይቅርታ በጣም ይሸውዳሉና እንደዚህ እያደረጉ አይታችኋል። በጉባኤ ቤቱ ስልክ እየተደወለ አገናኙን እየተባለ ማለት ነው። እነዚህን ሰዎች ይደንቃል አይደለ? ስለዚህ እንደዚህ አይነት ጉዳዮች ተደጋጋሚ በጣም ብዙ ጊዜ በሚያስጠላ እንደዚህ ጃምቧስ ይዘው ምናምን ብዙ ጊዜ ሰርተውባቸዋል በአባታችንና ስለዚህ ቀላል የሚባል ጉዳይ አይደለም ለማለት ነው የፈለኩት። እስቲ በአርሲ ማን ነው በኦሮሚያ ክልል ያለው አፈሳ እስቲ እንመልከት። በአርሲና አዳማ በትናንትናው ዕለት ሚሊሻና የታፈሱ ልጆች ለስልጠናና ውጊያ ለመጫን በሚል በግዳጅ ጭነት ትራንስፖርት መኪና እየያዙ ወደ ግዳጅ እንዲሄዱ እያደረጉ ነው። የቀበሌ ሚሊሾች ግዳጁን በመፍራት ከሚሰሩበት ቀበሌ እየጠፉ እንደሆነ ተነግረዋል። ይህም አስገራሚ ነገር ነው። ሚሊሻው በሰሜኑ ለሚደረገው ሌላ ውጊያ ክተት ተብሎ በኦሮሚያ ክልል አስባችሁታል። እንግዲህ አሁን ሚኒሻው እየጠፋ ነው፣ ይህ ክተት የሚባለው አፈሳውን በመፍራት። ስለዚህ የተገኘው ሰው በተለይ በእንደዚህ አይነት የሚወሰደው ክርስቲያኑ ነው የሚዋጋው። እንደምታውቁት ክርስቲያኑ ከክርስቲያኑ ጋር ለማጫረስ የማይደረገው ነገር የለም። የሰሜኑ ጦርነት ነው እንግዲህ አሁኑ ለዚህ እንደዚህ አፈሳው እየተደረገ ያለው ታውቃላችሁ። ከዚህ ከአማራ ጋር ከፋኖ ጋር ያለው አሁን ደግሞ ከትግራይና ከኤርትራ ጋር ጦርነት ለመጀመር ጉብ እየተባለ ስላለ ከዚህ ጋር በጉዳይ ከተያዘ ነው። እዛ ያሉ ክርስቲያኖች የሞቱ ሙተዋል፣ ያልሞቱት ደግሞ እያፈንክ እየወሰድክ ጦርነት ውስጥ ለመማገድ እየተደረገ ያለ ጉዳይ ነው። በአዲስ አበባም ባለፈው ያየሁት ጉዳይ ነበረ። አፈሳ ተጀምሯል። በተለይ በዚህ አቃቂ አካባቢ ያላችሁ ብቻ ከአንድ ሰዓት በኋላ አትውጡ የሚሉ መረጃ ነው እየወጡ ያሉ። አዲስ አበባ ውስጥ ራሱ አፈሳ መጀመሩ በጣም ከባድ ሁኔታ ተፈጥሮ ነው እየተባለ ያለው። እንቀጥለው ቪዲዮ ጥሪ ቢደረግለትም ከዛ እያመለጡ የታፈሱ ሌሎችም ጭምር አካባቢያቸውን ለቀው የሸሹ መሆናቸውን የአካባቢ እማኞች ለኤምኤስ አስረድተዋል። አሁንም ጦርነቱ እንግዲህ እንደሚቀጥል ብዙ ማሳያዎች አሉ። የራያ ግንባር አለ፣ በኦሮሚያ ክልል ሌላ ግንባር አለ። እንግዲህ የፋኖ ደግሞ ራሱን የቻለ ትልቅ ግንባር ነው። እስካሁን እንግዲህ የመከላከያ ሰራዊቱ ትልቁን ጦርነት እያደረገ ያለው ከፋኖ ጋር ነው። ከህወሓት ጋር እንደ ሸረሪናው የሚቀጥል ከሆነ በቀጣይ የሚሆነውን በጋራ ነው የምናየው። እናመሰግናለን ኤምኤስ በድጋሚ። ስለዚህ ነው ያለው ጉዳይ። በኦሮሚያ ክልል ላይ ያሉ በአርሲና በአዳማ ያሉት ህዝቡ ሌላ ጉዳይ በቀጣይ ቪዲዮ የምንመለከተው ይሆናል። የግብሩ ጉዳይ በጣም ሰውን እያስለቀሰ ነው ያለውና ስለዚህ ከሱ ጋር ጉዳይም በአዳማ ያሉ ጉዳዮችን የምንመለከት ነው የሚሆነው። ይህን ነው የሚመስለው ያለው ከሱ ጋር በተያያዘ ጉዳይ ማለት ነው። እስቲ በሰሞኑ ፖለቲከኞች ታስረው ነበር አይደለ? ስለነሱ ጉዳይ እስቲ አንዳንድ ጉዳዮች እንመልከት። ፈራኦል ኒውስ እስቲ እንመልከት። በአዲስ አበባ ከተማ የተለያዩ ክፍለ ከተሞች ላይ በመንግስት ከፍተኛ አመራሮች ላይ የሽብር ጥቃት ለመፈጸም ሰበር ዜና። የፌዴራል ፖሊስ በኢሃፓ አባላት አቶ አበባ አካሉና አቶ ይስሐቅ ወልደ እንዲሁም በፓርቲው ጠበቃ አቶ አበራ ንጉስ ላይ የሽብር ጥቃት ለመፈጸም ተንቀሳቅሰዋል ሲል ወነጀለ። ተጠርጣሪዎቹ ዛሬ ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎትም ቀርበዋል። ፖሊስ ለፍርድ ቤት እንደገለጸው ተጠርጣሪዎቹ ከህወሓት ጽምዶ እንዲሁም ከሌሎች ጸረ ሰላም ኃይሎች ጋር በመቀናጀት በአዲስ አበባ አባላትን በመመልመልና በማደራጀት የጸጥታ ኃይሎችን እንቅስቃሴ በመሰለል ለጽምዶ ቡድን መረጃን በማቀበል እንዲሁም የፖለቲካ ወታደራዊና የሚዲያ ፕሮፓጋንዳ ክንፎችን በማደራጀት ህገ መንግስታዊ ስርዓቱን በኃይል ለመናድ ሲንቀሳቀሱ ነበር ሲልም ወንጅሏል። በተጨማሪም ፖሊስ ተጠርጣሪዎቹ የብሔርና የሃይማኖት ግጭትን ለመፍጠር በማሰብ በውጭ ሀገራት የሚገኙ መገናኛ ብዙሃን የሐሰት እንግዲህ አሁን የኢህአዴግ ልጆች ስለሆኑ ኢህአዴግ ሲያደርገው እንደነበረ ወይም የሚያነሳው የነበረ ፕሮፓጋንዳ አሁንም እንዳለ ነው። እነዚህ በማህበረሰቡ ላይ ያለውን ችግር አውጥተው ስለተናገሩ ልማት ወይም ብልጽግና የሚባለው ሰው ተርቧል። አንድ እንጀራ ለመግዛት እኮ አንድ ላጤ 30 ብር አውጥቶ ነው የሚገዛው። ስለዚህ ኢትዮጵያ ውስጥ ችግር አለ፣ የፖለቲካው ችግር አለ፣ በሰላም ወጥቶ የመግባት ችግር አለ፣ የኢኮኖሚ ችግር አለ የሚሉ ጉዳዮችን እነዚህ ስላነሱ ነው የታሰሩት። ቻሌንጅ የሚያደርጋቸው ሰው መቼም የኢህአዴግም የብልጽግና የሚያመሳስላቸው በሽብር ወንጀል የመክሰስ ነውና እስቲ እንቀጥለው ዜናውን።
ፕሮፓጋንዳን ሲያሰራጩ ነበር በማለትም ወንጅሏል። በፖሊስ ማመልከቻ በስም የተጠቀሱ መገናኛ ብዙሃን አንከር ሚዲያ፣ ኢትዮ ፎረም እና ኢትዮ 360 ናቸው። ግለሰቦቹ ስልጣን ላይ ያለውን መንግስት በኃይልም ቢሆን ማስወገድ አለብን፣ በየትኛውም አካባቢ የሚደረግን የትጥቅ ትግል አግባብ ነው በማለት ለህዝቡ የትጥቅ ትግል የመጨረሻ አማራጭ መሆን እንዳለበት መናገራቸውን ፖሊስ በማመልከቻው ላይ ጠቅሰዋል። ሶስቱ ተጠርጣሪዎቹ በጸጥታ ኃይሎች በቁጥጥር ስር የዋሉ በአዲስ አበባ ከተማ የተለያዩ ክፍለ ከተሞች ላይ በመንግስት የጸጥታ ኃይሎች ተቋማትና በመንግስት ከፍተኛ አመራሮች ላይ የሽብር ጥቃት ለመፈጸም በእንቅስቃሴ ላይ ያሉ እንደሆነም ፖሊስ ለፍርድ ቤቱ ገልጿል። የተጠረጠሩበት የሽብር ወንጀል ጉዳይ ውስብስብና ሰፊ ጊዜ የሚፈልግ በመሆኑ የምርመራ ጊዜው 14 ቀንም ጠይቋል። ተጠርጣሪዎቹ በበኩላቸው ሁሉንም ውንጀላ በመካድ በሰላማዊ የፖለቲካ ትግል እናምናለን፣ መንግስት በኃይል የመገልበጥ ዓላማ የለንም ብለዋል። አቶ አበበ መንግስት እንዲስተካከል የሚጥሩ መሆናቸውን ለፍርድ ቤቱ ተናግረዋል። ሀገር አለኝ፣ ልጆች አሉኝ፣ በሰላማዊ ትግል ነው የማምነውም ብለዋል። ችሎቱ ፖሊስ ግለሰቦቹን በሽብርተኝነት የተጠረጠሩበትን በመገናኛ ብዙሃን የተላለፈ መልእክቶችን የሽብር ክስ እንደሚያቋቁም ለመረዳትና በዋስትና ጉዳይ ላይ ብይን ለመስጠት ተጨማሪ መረጃ ማግኘት እንደሚያስፈልገውም ገልጿል። በዚህ መሰረት ፖሊስ ተጠርጣሪዎቹ በመገናኛ ብዙሃን አድርገውታል የተባለውን ንግግር በማስረጃነት ይዞ ለነገ ሐሙስ ሐምሌ 30 2018 ዓ.ም እንዲቀርብም አዟል። ማስረጃዎቹ መርምሮ በዋስትና ጥያቄ ላይ ውሳኔ ለመስጠት ደግሞ ከነገ በስቲያ ለአርብ ነሐሴ 1 2018 ዓ.ም ጠዋት ተለዋጭ ቀጠሮንም ሰጥቷል። ለወቅታዊና አዳዲስ ፈጣን መረጃዎች እናት መረጃን ላይክ ፎሎ ያድርጉ። እንግዲህ አሁኑ የተለመደው የኢህአዴግ ልጆች የሚያደርጉት ጉዳይ ስለሆነ ይሄን አዲስ አይሆንብንም፣ አንገረምም ማለት ነው። ሚዲያዎችን ማስጠንቀቂያ እየሰጠ ነበረ። አንከር ሚዲያ፣ ሌሎችም እና አሃዱ ነው አይ ቲንክ እንትኖች ቴሌቪዥን ጣቢያዎች ሁላ ለማዘጋት ማስጠንቀቂያ ምናምን እንደተሰጣቸው አይቼ ተመልክቻለሁ። በዜናም ወጥቷል። የተሰጣቸው ማስጠንቀቂያ ደብዳቤም ተመልክቻለሁ። ስለዚህ ኢትዮጵያ ውስጥ የተለመደው ነገር አሁንም እየቀጠለ ነው ያለው። ከኢህአዴግ ጋር የሚያመሳስላቸው ቻሌንጅ የሚያደርጋቸው አካል ሲመጣ በሽብር የመወንጀሉ ሁሌም እንዳለ ነው። ሰማያዊ ፓርቲ እናስታውሳለን። የሽብር ፓርቲ እስኪመስል ድረስ ህጋዊ ሰነድ አቅርቦ የተመዘገበ ፓርቲ ሰማያዊን በየሄዱበት ሁሉ ቻሌንጅ ያደረጋቸው ስለነበረ አሸባሪ ብለው ሲከሱ እናውቃለን፣ እናስታውሳለን። የረጅም ጊዜም አይደለም አይ ቲንክ በቅርብ ጊዜ ውስጥ ጠፍቷል። የፓርቲም አላየውም አልመለከተውም እና ሁላችሁም ይህም ጥያቄ እንደሚኖራችሁ አልጠራጠርም። ስለዚህ እንደዚህ ነው የሚመስለው። ኢትዮጵያ ውስጥ የሚገደሉ ብዙ ነገሮች ሲሆኑ የኢትዮጵያ መንግስት አንድ ነገር ብሎ አያውቅም። ግን የጎረቤቶቻችን የሶማሊያና የጅቡቲ መንግስታት ባለፈው በተደረመሰው በጸበል በነበሩ በተደረመሰው ተደርምሶም ህይወታቸው ባጡት ላይ እንግዲህ አሁን ሀዘናቸው ገልጸዋል። አይገርማችሁም? ሊገርማችሁም ይገባል። ኢትዮጵያ ውስጥ መረጃ የለም። ዛሬ ሐምሌ 29 ሰበር ዜና አለ። በአማራ ክልል ህይወታቸውን ላጡ የሶማሌና የጅቡቲ መንግስታት የሐዘን መግለጫን አወጡ። የጅቡቲው ፕሬዝዳንት እስማኤል ኡመር ጌዴና የሶማሌ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት አማራ ክልል ሰሜን ሸዋ ዞን በሚገኘው ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም የዋሻ መደርመስ 14 ሰዎች ህይወታቸው ማለፉንና 7 ሰዎች መጎዳታቸውን አስከትሎ የተሰማቸውን ጥልቅ ሐዘን ገልጸዋል። ከኢትዮጵያና ከህዝቦቿ ጋር ያላቸውን አጋርነት ገልጸው ለተጎጂዎች እርዳታን እንደሚያደርጉና የተሰማቸውን ጥልቅ ሐዘን በመግለጽ ለተጎጂ ቤተሰቦች መጽናናትን ተመኝተዋል። የኢትዮጵያ መንግስት አሁን ብትጠይቁት ምንድነው ሊላችሁ የሚችሉ መረጃው የለኝም ነው እንደምናውቀውና ስለዚህ ማመስገን ያስፈልጋል። እንግዲህ አሁን ጎረቤቶቻችን ናቸው፣ በሃይማኖትም አይመስሉንም ስለ እውነቱ ለመናገርና ነገር ግን ሰብአዊነት የሚባለው ጉዳይ ስላለ ይህን ተሰምቷቸው መግለጫ መስጠታቸው በጣም እንደው ትልቅ ነው። ሀዘናቸው ራሱ መግለጻቸውና የኢትዮጵያ መንግስት እንግዲህ አሁን አያውቃቸውም። አሁን እንደዚህ አይነት ነገር አይመቸውም። ባይዘው እንትን ነው ይሄ ዲፖፑሌሽን ወይም ህዝብ የመቀነስ እንትን ስለሆነ አጀንዳ ስለሆነ የሚከተለው ዲፖፑሌሽን የሚባለው ማለት ነው። ስለዚህ የኢትዮጵያ መንግስት ይህንን ነው የሚፈልገው፣ እንዲያልቅ ህዝቡ ምናምን፣ በተለይ ክርስቲያኑ አይፈለግም። ስለዚህ ዝም ብሎ ነው የሚያየው።
እስቲ እንቀጥል። እስቲ አሁን ደግሞ ወደ ሚኮ ማይኮ የተባለው አንድ ልጅ አለ። እስቲ ከሱ ጋር የተያያዙ አንዳንድ ጉዳዮችን እንመልከት። ሪንግ ውስጥ ማለት ነው ከኔ ጋር እንዲፋየት። ኦኬ ይሄ እስቲ የነ ሚኮ ማይኮ ከመመልከታችን በፊት እስቲ አንድ ጉዳይ እንመልከት። አንድ ሰው ለእፎይ ሪንግ ውስጥ ፈልገዋለሁ የሚል አለ። እስቲ እንመልከት። ይህን ቪዲዮ ቢያንስ 3 ጊዜ ኮፒ ሊንክ እያደረጋችሁ ለዚህ ሰውዬ ሼር አድርጉለት። ለዚህ ሰውዬ ጥሪ እያቀረብኩ ነው። ጥሪ ምንድነው? በሪንግ ውስጥ ማለት ነው ከኔ ጋር እንዲፋየት። ኦኬ ህጋዊ በሆነ መልኩ አሁን ላይ እንደምናየው ማለት ነው ፈርሙ መግባት የሚችል ከሆነ በሪንግ ማለት ነው ከኔ ጋር እንዲያወራ ፈልጋለሁ ይሄ ግለሰብ ማለት ነው። እንግዲህ አሁን ሪንግ ውስጥ እፎይ ተፈልጓል። እፎይም መልስ ሰጥቶበታል። እንግዲህ አሁን የእፎይ የዩቲዩብ ቻናል ላይ ገብታችሁ መመልከት ትችላላችሁ። ኦሳማ አሁንም ጭራሽ የማይገናኙ ሰዎች ናቸው እፎይና ኦሳማ። ኦሳማ ተደብቆ ነው ውሸት የሚዋሸው። ፊት ለፊት ወጥተህ ተጋፈጥ ስትሉት አይገባም። ቢገባ ደግሞ እሱ ይለፈልፍና ሰው ሊያወራ ሲል ወይም መልስ ሊሰጠው ሲል ይረብሻል። ከነ እፎይ ካሁን በፊት እናስታውሳለን። እፎይ ከኢምራን ከተባለው ልጅ ጋር ተገናኝተው ከዛ ሲሳደብ ቆየና ኢምራን የሚባለው ህፃን ልጅ ከዛም በኋላ እፎይ መልስ መስጠት ሲጀምር በቃ እንደዚህ እንዲህ ማለት አይነት እንደዚህ ስለማይቻል ምናምን ብሎ በጥብጦ ነው የሚወርደው። ከነ ዮሐድም ካሁን በፊት ቀርቦ ምንም እውቀት ወፍ የለም በዚህ ሲባል በዚህ ግን ያው ተደብቆ ነው እንትን የሚለውና እፎይ በጉዳዩ ላይ መልስ ሰጥቶበታል። ገብታችሁ እፎይ ቻናል ላይ መመልከት ትችላላችሁ፣ ዩቲዩብ ቻናሉ ማለት ነው። አሁን ወደ እነ ሚኮ ማይኮ ጉዳይ እንለፍ እስቲ። የደከመ ማህበረሰብ ተቻለች ምን ይጠቅማል? በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታድነው። ኦልሬዲ ተመርዟል። ጠቅላይ ሚኒስትር ዶክተር አብይን ካየው እሱም ሰው ነው፣ ልክ እንዳንተ እሱም ሰው ነው። ክብርት አዳነች አቤቤንም ካያ እሷም ሴት ናት፣ እሷም ሰው ናት። ልክ እንደኖርነው እንደ ማህበረሰባችን ሰው ነው። ብዙ ጊዜ ችግሮቻችንን ይፍቱልን። ለአንተ ችግር እሷን ትፈልጋለህ፣ ለአንተ ችግር ጠቅላይ ሚኒስትርን ትፈልጋለህ፣ ለአንተ ችግር ከሌን ዘመድ አዝማድን ትፈልጋለህ። ሰው ለምን ራሱን አይጠይቅም? እና እንዴት ነው? ሰላም ነው? እንዴት ነው? እንዴት ነው? አለቃ በርታ፣ ጠንክሩ። ኖ ሰርተህ ተለውጥ። የመንሱር አባባል ሰርተህ ተለውጥ። ይሄ ልጅ እንዴ ቲክቶከር ና እስኪ እንዴት ነህ ማይኩ? እንዴት ነህ? ግራ ገብቷቸዋል የት አገኘው ብሎ። አዎ የሚኮ ማይኮ እንግዲህ አሁን በህዝብ ላይ መቃለድ ደስ ይለዋል። ከዚህ ቀጥሎ ካለው ቪዲዮ በኋላ አንዳንድ ጉዳዮችን እስቲ ሀሳብ እንሰጣለን። ዳል ከራሱ አንደበት መክሮኛል ጓደኞቼ ምናምን አንተ ያልከው ይሄ ነው ሚዲያ ላይ ወጣ እኔ እኮ እንዲህ ነህ ብለህ ለምን አታወራም ያለኝ ብዙ ሰው አለ። እኔ ደግሞ ግትሮንኩና ሆን ተብሎ ነው ሰው እያወቀ እየሰደበኝ ነው ወደሚል ወደ ሌላ ኢንቴንሽኑ ራሴንም ቀየርኩት። ግን ከራስ ጋር ትግል ሆነ። እንደምታዩት ቲክቶክም ብዙ ሶሻል ሚዲያ ሲዘጋ ኢቭን ትልልቅ ስፖንሰሮች ከኔ ጋር ሲሰሩ የነበሩ ትልልቅ ተቋማት አይ ማይኮ ካንተ ጋር መስራቱን እንወደዋለን ግን አሁን ህዝቡ ስላልፈለገ አይደል እንዴ እናንተ እንኳን እውነቱ እንዳላልኩ እያወቋችሁ አልኩ እየዞርኩ እኮ እያወቃችሁ ቪዲዮውን ያው አይ ምን እናርግ ህዝቡ በለጠ በቃኛ ነው እንኳን ስፖንሰሮቹ እኛም ተጨነቅን ነው እኮ የሚለው እሱ ነው ሪያሊቲ እኮ እውነት ነው ገባ ወደ በለጠው ነው የሚሄደው። ግን በዚያው ፈጣሪ ምድርን ሲፈጥራ በቃል የፈጠረው አንደበት ሰይፍ ናት ምናምን የሚባለው መጽሐፍ ቅዱስ ላይም ልክ ነው። የምታወራው ከአንደበት የሚወጣው ነገር ብዙ ትርጉም አለውና ስለዚህ ብዙ ለኔ ወዳጆች የምትወዱኝ ሳዝናናችሁ የነበራችሁ እንዳትከፉብኝ። ያው ተቆረጠች ናት ግን አሁን በጥፍ ክሳችኋለሁ እንጂ ማህበረሰብን ምንቅ ያው ታውቀዋለህ ላይፋችን እኛ ወደዛ በፍጹም እንዳልሆነ እኛም እንመሰክራለን። እሺ ወደ ፕሮግራማችን አሁን መግባት እንችላለን። ኦሬዲ ይቅርታ ሰተነዋል። ያው ኢትዮጵያኖች ይቅርታ የምናውቅ ሰዎች ነን። ሪያሊቲን አሁን አዳምጠናል ከራሱ አንደበት። ሚኮ ማይኮ እንግዲህ አሁኑ የተቆረጠች ነች ምናምን ብሏል። አንድ ግን እውነት ተናግሯል። አንደበት ሰይፍ ነው። ስለዚህ ዋጋው አግኝቷል ማለት ነው። ማለት ትናንትና ማህበረሰብ ላይ ወጥቶ ሲሳደብ የነበረ ሲሳለቅ የነበረ ወንድማችን ነው። ምንም በፒያሳ ላይ በፈረሱ ቤቶች ላይ አንዳንዴ ሲያላግጥ አይተነዋል አይደል? እዛ ሂዶ የታሉ ምናምን ብሎ እንደሚጠይቅ መስሎ ለሚዲያ ፍጆታ ማለት ነው ህዝብ ላይ ሲቀልድ የምናውቀው ወንድማችን ነው።
አሁን ቲክቶክ ምናምን ሲዘጋ ዩቲዩቡ የሚመለከትለት ሰው ሲያጣ ማለት ነው ከ600 ምናምን ሺህ በላይ ተከታይ ያለው። ነገር ግን አሁን ከማህበረሰብ ጋር ስለተጋጨ የሚመለከትለት ሲያጣ አሁን ወጥቶ ይቅርታ ምናምን የተቆረጠች ነች ውሸቱን ማለት አሁን ይሄ ትክክለኛ ነው ብለን እንድንናገር የሚያስደርገን በፒያሳ ላይ በፈረሱ ቤቶች ላይ ያላገጠበት የማላገጥ ሂደት ከመንግስት ጋር መንግስት አሁን ትንሽ ተጠቅሞ እንደሚጥል ነው ይታወቃል። መንግስት የኢትዮጵያ መንግስት ለዛውን ብልጽግና ማለት ነውና ከመንግስት ጋር ተሻርክ ያለው ብሎ በህዝብ ላይ ሲያላግጥ እንደነበረ እናስታውሳለን። አው ምንም አያመጡም ብሎ በቃ ማህበረሰቡ አይምሮ ተበርዟል ምንም ሲል የነበረ ነውና ይቅርታ ላነጋገረ የራሱና አሁን ግን ይቅርታ ጠይቋል። ያው ይቅርታ ጠይቋል። ከይቅርታ በላይ ምንም ነገር የለም። ነገር ግን ይሄ ጉዳይ የሚረሳ አይደለም። ማህበራዊ ሚዲያ ላይ ወጥተህ የምትናገራት እያንዳንዷ ጉዳይ ዋጋ የምታስከፍል ነች። እንዲህ ቀላል አይደለች። ቀድም እየታፈሱ ነው ብለን አንድ ጉዳይ አስተናል ነበረ። በአዳማና በአርሲ አካባቢ ያሉ ዜጎቻችን ከሱ ጋር የተያያዘ አንድ ወንድማችን አንድ ሐሳብ ያነሳል። እስቲ እንመልከተው። ጦርነት በ24 ሰዓት የሚቆመው ፖለቲከኞች ልጆቻቸውን ግንባር ላይ ሲልኩ ብቻ ነው። ያንተ ደም ርካሽ ነው ወይስ ሞኝ ነህ? አንተ ግንባር ላይ አፈር ስትልስ፣ ያንተ ወንድም ጭቃ ውስጥ ሲሞት፣ የባለስልጣን ልጅ ግን አውሮፓ ውስጥ ናይት ክለብ ላይ ናቸው። አንተ ሬሳ ስትቆጥር እነሱ ባንክ አካውንታቸውን ይቆጥራል። ጦርነት ማለት እርስ በርስ የማይተዋወቁ ድሆች የሚገዳደሉበት፣ እርስ በርስ የሚተዋወቁ ባለሀብቶች ግን የሚከብሩበት የንግድ ድግስ ነው። ለምን ጦርነቱ እንደማይቆም ልንገርህ። ምክንያቱም ዋጋውን እየከፈሉ ያሉት እነሱ አይደሉም። እናም ይህ ጦርነት የሚቆመው በአንድ ነገር ብቻ ነው። ፖለቲከኞች መጀመሪያ የራሳቸው ልጆች ግንባር ላይ ሲያሰልፉ ብቻ። እስኪ ንገረኝ፣ የባለስልጣን ልጅ ግንባር መሄድ አለበት የሚል ሕግ ቢወጣ ጦርነቱ በ24 ሰዓት ውስጥ አይቆምም ትላለህ? አንድም የባለስልጣን ልጅ ግንባር ላይ ሲሞት አይተህ ታውቃለህ? ካላየህ በፍጹም። ታንኪዩ በጣም እናመሰግናለን ወንድማችን፣ እግዚአብሔር ይስጥልን። ከዚህ በላይ ምንድን ነው ማለት ልልሽ የምችለው? ትክክለኛ ጉዳይ ማለት ነው። በቃ የባለስልጣናት ልጆች ጦርነት ውስጥ የሚገቡ ቢሆኑ ጦርነቱ ይቆም ነበረ አይደል? ልጆቻቸው የባለስልጣናቶቹ ያሉት አሜሪካ፣ አውሮፓ፣ የተለያዩ ክፍለ ዓለማት ላይ ነው ያሉት። እየተማሩ በቃ አሪፍ ኑሮ አሪፍ ህይወት ውስጥ ነው የሚኖሩትና የኛ ወታደሮች የደሃ ልጅ ግን ጦርነቱ ውስጥ ይማገዳል። ቢሞትም ባይሞትም ምንም ጭንቅ የለባቸውም እነሱ። እንዲህ አሁን እንደምንመለከተው እያፈሰ ወደ ጦርነት ይልክልሃል ማለት ነው። እውነታው ይሄ ነው። የባለስልጣናት ግን አንድ ቀን ወደ ጦር ሜዳ ቢላኩ ጦርነቱ ይቆም ነበር። ተነጋግረው ያስቆሙት ነበር ባለስልጣኑ። በሌሎች ዓለማት ላይ እንደምናየው ወታደሮች ልጆቻቸው የወታደርነት ስልጠናም እኮ አያሰለጥሩም። ኢትዮጵያ ውስጥ እንግዲህ አሁን ይሄ ያለ ነው፣ እውነታው ነው። እየመረረንም እንቀበለዋለን እውነት ስለሆነ ማለት ነው። የዛሬ ጉዳዮቻችን እኒህን ይመስሉ ነበረ። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ አድርጉት። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። እግዚአብሔር ይስጥልኝ። አመሰግናለሁ በጣም